ትምህርታችን ቢስሚላህ الرحمن الرحيم አሁን ይጀምራል። በደንብ አድምጡ። እንግዲህ 45ኛው አያ ርዕሳችን ምንድነው? ذكر الدار واذكر عبادنا ባሪያዎቻችንን አውሳቸው ይላል አላህ። واذكر عبادنا كانوا عبادا لنا هذا الشرف عظيم والله العظيم الله የሚገርም የሆነ ክብር ነው የሰጣቸው። አሁን ለሚጠቅሳቸው ነቢያቶች ወዝኩር ዒባደና የኛ ባሮች ነበሩ አለ። በእኛነት ራሱን ሲያልቅ የኛ ባሮች ነበሩ አለ። ቢማና የአላህ ባሮች ናቸው። አስባችሁታል? አንድ ሰው የኔ ባሪያ ነው ብሎ አላህ ሲመሰክርለት ወመን አስደቁ ሚነላሂ ቂላ ካለ የበለጠ እውነተኛ ተናጋሪ ማለት ወዝኩር አውሳቸው እስኪ ያ ሙሐመድ አለይሂ ሰላቱ ወሰላም ወዝኩር ሊቀውሚክ ለህዝቦች አውሳላቸው ዒባዲና ባሪያዎቻችንን እነማን? ኢብራሂም፣ ኢስሐቅ ወያዕቁብ። አላሁ አክበር። አባት፣ ልጅ፣ የልጅ ልጅ የተባረከ ዘር ተባረከ ዘር። ስለ እነሱ ምን ላውሳ? ኡሊል አይዲ ወልአብሳር። እነዚህ ሶስቱ ነቢያቶች ኡሊል አይዲ ወልአብሳር ነበሩ። ኡሊል አይዲ ቢማና ኡሊል ቁዋ ፊል ዒባዳ፣ ኡሊል ቁዋ ፊል ዒባዳ በኢባዳ ላይ የበረቱ የጠነከረ ማንነት ያላቸው መንፈሳዊ ሰዎች ነበሩ። ኡሊል አይዲ ኪናያ ይባላል። ኡሊል አይዲ ቢማና ኡሊል ቁዋ ፊል ዒባዳ በአምልኮ ላይ ምን ነበሩ? የበረቱ የጠነከሩ። ለዛም ነው ምን ያላቸው? ወዝኩር ዒባደና ባሪያዎቼ ናቸው ያለው። ለምንድን ነው? በመንፈሳዊነት ልቄት ላይ ደረሱ ስለነበሩ። ወዝኩር ዒባደና ኢብራሂም ወኢስሐቅ ወያዕቁብ ኡሊል አይዲ መንፈሳዊ ነበሩ። እስልምና ስፒሪቹዋሊቲን ብቻ ነው የሚሰብከው፣ መንፈሳዊነትን ብቻ ነው የሚሰግደው። ቁርአንን፣ ዚክርን፣ ሰላትን፣ መልካም ዒባዳ ማድረግን በቃ እስልምና ይሄ ብቻ ነው፣ የልብ ጉዳይ ብቻ ነው። ላ ኡሊል አብሳር ኡሊል አብሳር ቢማና ነገርን ዑሙርን የተሐከሙ ቢልዑሙር ቢቀልቢሂም ወዐቅሊሂም። እነዚህ ባሮች ኢብራሂም፣ ኢስሐቅ ወያዕቁብ ነገርን የሚያዩበት እይታ ጥልቅ ነው። የማየት ብቃት አላቸው። የማየት አይን አይደለም፣ በልብ ነገርን የማስተዋል በአእምሮ አርቆ የማሰብ አቅም አልነበራቸው አለ። ስለዚህ ወሰፈውም ቢወስፈይን ኡሊል አይዲ ወልአብሳር ሁለት ወስፍን የሰጣቸው ባህሪ። አንደኛ መንፈሳዊ ናቸው፣ በጣም በኢባዳ የበረቱ ናቸው፣ ልቦናቸውን ያጸዱ ናቸው። ሁለተኛ ኢንተሌክቹዋል ፐርሰንስ ነበሩ፣ አእምሯቸውን የሚጠቀሙ ዚል አቅል የእውቀት ባለቤት ያስተዋይ ባለቤት ነበሩ። ትዝ ይላችኋል ሱረቱል ዩሱፍ ላይ አላህ ያዕቁብን ለዙ ዒልሚን ሊማ ዐለምናሁ ወላኪነ አክተረ ናስ ላ ያዕለሙን። ብዙ ሰው እኮ አያቅም እንጂ ያዕቁብ ዓለይሂ ሰላም የእውቀት ባለቤት ነው ይለዋል አላህ። የምን ባለቤት ነው? ኡሊል አብሳር ኡሊል አብሳር። የኢብራሂም ዓለይሂ ሰላምን ታሪክ ብንመለከተው የእውነት ኢብራሂም ዓለይሂ ሰላም ኢንተሌክቹዋል ፐርሰን አእምሯቸውን የሚጠቀሙ ድንቅ ነቢይ እንደነበሩ ቁርአን ያስተምራል። ስለዚህ ወዝኩር ዒባደና ኢብራሂም ወኢስሐቅ ወያዕቁብ እነዚህ ሶስት ነቢያቶች ዓለይሂም ሰላም በሁሉም ላይ አላህ ሰላም ይስፈንና እነዚህ ባሮች ሁለት ባህሪ አላቸው። አንደኛ መንፈሳዊ ናቸው፣ ሁለተኛ ኢንተሌክቹዋል ፐርሰን ናቸው፣ አቅል አላቸው፣ አእምሯቸውን የሚጠቀሙ ናቸው። ኢና ቢተውኪድ በእርግጥም እኛ የሚጠራጠር ካለ እንዳይጠራጠር እኛ አኽለስናሁም ቢማና እስጠፈይናሁም ወእኽተርናሁም ወሃደይናሁም ወጅተበይናሁም ማለት ነው። ኢና አኽለስናሁም እኛ መርጠናቸዋል ይላል አላህ። አላህ ከተመረጡት ያደርገን። እኛ ምን ብለናቸዋል? መርጠናቸዋል። ኢና አኽለስናሁም መርጠናቸዋል፣ መርተናቸዋል። ኢብራሂም፣ ኢስሐቅ ወያዕቁብ ሱዓል ሙሁም ጅደን ያ ረብ ጌታችን ሆይ እስቲ ጥያቄ እንጠይቅ።
በምን ምክንያት ነው የመረጥካቸው ያ አላህ? ኢና አኽለስናሁም በምን ምክንያት? ኢና አኽለስናሁም ቢኻሊሰቲን ቢሰበብ ወስፍ አልእኽላስ እኛ የመረጥናቸው ሙኽሊስ ስለነበሩ ነው። የሚናገሩት የሚተገብሩት የሚያደርጉት ነገር በሙሉ በኢኽላስ ነው። ይስሙልኝ ይውልኝ አይደል? ነገርን ሁሉ ለአላህና ለአላህ ብለው በኢኽላስ የሚያደርጉ ስለሆነ ኢና አኽለስናሁም ቢኻሊሰቲን ቢሰበብ ምን ኢኽላሲሂም ቢሰበብ ኢኽላሲሂም ባሰበብያ ቢሰበብ ኢኽላሲሂም ኻሊስ ስለነበሩ ፊ ዒባደቲሂም ኻሊስ ስለነበሩ በህይወታቸው ለአላህ ህይወታቸውን ሙሉ አሳልፈው የሰጡ ስለነበረ ምን አደረግናቸው አለ? መረጥናቸው። ያ ማለት አላህ እንዲመርጠን ከፈለግን ከኛ የሚጠበቅ የሆነ ነገር አለ ማለት ነው። ምን ያስፈልጋል? የሆነ ነገር ማቅረብ አለብን። የሆነ እንቅስቃሴ ማድረግ አለብን። ያንን አይቶ አላህ ምን ያደርጋል? ይመርጣል። አላህ ይምረጠን። ኩሉ አሚን። አላህ ይምረጠን ሁላችንም። ኢና አኽለስናሁም ቢኻሊሰቲን እኛ የመረጥናቸው ኻሊስ ስለነበሩ ነው አለ። ያ ረብ ማማና ኻሊስ እነሱ ኻሊስ ነበሩ፣ ሙኽሊስ ነበሩ። ቢማ በለጉል ሙኽሊስ እንዴት ነው ሙኽሊስ የሆኑት? ያ ረብ ጀዋብ ሂየ ዚክረ ዳር አላህ ሙኽሊስ የሆኑበት ምክንያት ዚክረ ዳር ይላል። ዚክረ ዳር خبر لمبتدع محذوف هي ذكر الدار هي የሚል ቃል የለም ቁርአን ውስጥ ግን هي ذكر الدار በምንድነው ኢኽላስ ውስጥ የደረሱት? ያ ረብ ምንድነው ያደረሳቸው ሙኽሊስ እንዲሆኑ? ያለ ማቋረጥ አኺራን የሚያስታውሱ ስለነበሩ ነው። ምንን የሚያስታውሱ? ذكر الدار ማለት ነው። የአኺራ ቤታቸውን የሚያስታውሱ ስለነበረ ምን አደረግናቸው አለ? مرتنا أنا عندي سؤال لكل أحد يسمع هذا الكلام من هذه المنبر زي منبر الله هوني هنن قال يسمع كله أنت يا كيما تيجي فلقا يا لما قرط 24 ساعة 24 ساعة سلا آخرة ذكر الدار سلا آخرة بيته يمي السبسو من أين السوم يوري بإسلام؟ من أين السوم يوري؟ من أين السوم؟ مخلص من يونان مخلص هذا الرجل والله راح يصير رباني منفس يسون منفس يسون ميون يا جيتا سون ميون يا الله سون ميون لزانو إنا أخلصناه من يمرتنا جو بخالصة إخلاص ليس إخلاص نبراچو من مالتنا إخلاص نبراچو مالت ሙኽሊስ ናቸው ማለት ምን ማለት ነው? እንዴት ነው ሙኽሊስ ደረጃ ላይ የደረሱት? ዚክረ ዳር ያለ ማቋረጥ አኺራን ያስታውሱ ነበር። ሁለተኛ ጥያቄ ስንቶቻችንን ስለ አኺራ የምናስበው? ዛሬ እኮ ሰው በብዙ ነገር ቢዚ ሆኗል። ቤት ውስጥ የምታወሩት ስለምንድን ነው? ስልካችሁ ላይ ያለው ስለምን ጉዳይ የሚያወራ ነው? ሐሳባችሁ ውስጥ ያለው ወንድሞቼ ቶች ስለምንድን ነው? ዛሬ ፖለቲከኛ ያልሆነ አለ እንዴ? ዛሬ እኮ ሁሉም ፖለቲከኛ ሆኗል። ዛሬ እኮ ሁሉም ሐሳብ ሰጪ ሆኗል። ዛሬ እኮ ሁሉም አዋቂ ሆኗል። ዛሬ እኮ ሁሉም ህንጻ መገንባት ነው የሚያስበው። ዛሬ እኮ ሁላችንም ስለ ዱንያ ነው የምናስበው። ይሄን ታውቃለህ? ልብ ብለዋል። በነገራችን ላይ ሁላችንም ከተናጋሪው እስከ አዳማጩ ሐሳባችን ሌት ተቀን ዱንያ ብቻ ነው። አኺራን የምናስታውስበት ጊዜ አለ። እንደዚህ አይነት ዳዕዋ ያስፈልገናል። ዚክረ ዳር ተመልከት። ኢብራሂም እስማኤል ማን ነው? ኢብራሂም ኢስሐቅ ወያዕቆብ ኻሊስ የሆኑት ያለ ማቋረጥ ዚክረ ዳር ነበር። አንድ ቀን እኮ መሞታችን አይቀርም። አንድ ቀን መሄዳችን አይቀርም። ለማይቀረው ጉዞ ለማይቀረው ሀገር ሰው እንዴት ቆም ብሎ ያስብ? ሰው እንዴት ስራ አይሰራም? ለማይቀረው ሀገር ምን ላይ ነው ያለ ነው? አኺራን የምናስታውስበት ልቦና ይስጠን። አኺራን የሚያስታውሱን አባቶች ወንድሞች አላህ ያብዛልን።
واذكر عبادنا إبراهيم وإسحاق ويعقوب أولي الأيدي والأبصار إنا أخلصناهم بخالصة ذكر الدار وإنهم النسو عندنا إنيا زندا لمن المصطفين الأخيار أخيار جمو خير وسطاچو خير نجر سلنبره وسطاچو بالو خير نجر مكنيات واصطفيناه مرطناچو إلى من አረግናቸው መረጥናቸው መመረጣቸውን የምታውቀው ስንትና ስንት ሺህ ዓመት የነበሩ ድንቅ ያላህ ባሮች ኢብራሂም ኢስሐቅ ወያዕቆብ ዛሬ እናንተ ቁጭ ብለን 2019 ላይ ስለነሱ ያወራን መመረጥ ማለት ይሄ መመረጣቸውን የእውነት ማወቅ ከፈለክ አንተ እየሰማህ ነው። ዛሬ የተመረጡ ስለሆነ ነው ስንትና ስንት ሺህ ዓመትን ታሪካቸው ተሻግሮ ጉዞ አድርጎ እኛ ጆሮ ውስጥ እኛ ልብ ውስጥ እየገባ ነው። አሁን ወذكر እስማዒልን ወልየሳዕ የሳዕን ወዘልኪፍሊ ዚልኪፍልንም ሶስቱንም ማውሳቸው ወኩሉም ሚነል አኽያር ዋው አለች አይደል? ወኩሉም ዋው ባይኖር ኖሮ ኩሉም ሚነል አኽያር ቢሆን ኖሮ ሶስቱም ብቻ ነበር። ወذكر እስማዒል ወልየሳዕ ወዘልኪፍሊን ብቻ ይሁን ነበር ዋው ባይኖር። ዋውን ጨመረበትና አላህ ምን አደረገው? ወኩሉን ቢማና ኢብራሂም ኢስሐቅ ወያዕቆብ እስማዒል ወልየሳዕ ወዘልኪፍል ወኩሉም ሚነል አኽያር በደግነታቸው ውስጣቸው ባለው መልካም ነገር የተመረጡ ናቸው። አላህ በውስጣችን መልካም ነገር ያኖረልን። ውስጣችን እኛ እንኳን ለማናየው መልካም ነገር አላህ ሁሉ ነገር መመልከት የሚችለው ጌታ ውስጣችን ያለውን ኸይር ነገር አይቶ አላህ ወደ ኸይር ነገር ይመራል። هذا ذكر ይህ ዚክር ነው ይላል። ምኑ አሁን የተጠቀሰ ሁሉ ታሪክ ኢብራሂም ኢስሐቅ ወያዕቆብ እስማዒል ወልየሳዕ ወዘልኪፍል ስለ እነሱ ያወራሁት ነገር ዚክር ነው። ቆም ብሎ ለሚያስብ ሰው ለሚያስተነትን ተግሳጽ ነው። መንፈሳዊነት ምንድን ነው? ኢንተሌክቹዋል ፐርሰን ማለት አእምሮን የሚጠቀም ሰው ማለት ምን ማለት ነው? ነገርን አርቆ ማስተዋል፣ በመንፈሳዊነት ለጌታ ክብር መስገድ፣ ያለ ማቋረጥ በህይወት ዘመን ውስጥ ዳረል አኺራን ዚክረ ዳር አኺራን ማስታወስ በእነዚህ ነቢያቶች ውስጥ ተግሳጽ አለ፣ ማስታወሻ አለ ይላል። ሁለተኛ هذا ذكر قرآن صاد والقرآن ذي الذكر هذا الذكر تمام. وإن للمتقين لحسن مآب الله وإن للمتقين لحسن مآب ቅንጣት ታክል ጥርጥር የለውም ለሙተቂኖች ለነማን እስካሁን ሲያወራን የነበረው ስለ ሙኽሊስ ነበር አይደል? ኢና خلصناهم بخالصة ذكر الدار وإنهم عندنا لمن المصطفين الأخيار የተመረጡ ሙኽሊስ የሆኑ ነበር አይደል? አሁን ስለማን ነው የሚያወራው? ስለ ሙተቂኖች ማለት አላህን የሚፈሩ ባሮች ማለት። አንተ በሐራም መንገድ ገንዘብ ማግኘት እየቻልክ አላህ ይቆጣል፣ አላህ የሚወደው ተግባር አይደለም ብለህ ስትርቅ ሙተቂን ነህ፣ አላህን የምትፈራ። ይሄን መስማትም ማየትም አይገባኝም አላህ አይወደውም ስትል አንተ ሙተቂ ነህ። ነገ እሳት አለብኝ፣ እሳት ለሚያስድን ነገር በአጠቃላይ መራቅ አለብኝ ከንግግርም ከመስማትም ከተግባርም ብለህ ስትታቀብ አንተ ሙተቂ ነህ። አላህ ሁላችንን ሙተቂኖች ያደርጋል። ወኢነ ሊልሙተቂን ለሙተቂኖች ለሁስነ መአብ ሁስነ መአብን እናየዋለን። ኢነ ሊልሙተቂን ለሙተቂኖች አላህ ከፈለገ ወኢነ ሊልሙኽለሲነ ለሁስነ መአብ ማለት ይችላል። ለሙኽለሲኖች ምን አላቸው? ሁስነ መአብ አላቸው። ላ ሙተቂን አለ። ለምን? ሁላችንም ሙኽሊስ ደረጃ ላይ የመድረስ እድሉ ጠባብ ስለሚሆን ሚን ረሕመቲ ከእዝነቱ አላህ ሊከይላ
يجمعنا في الجنة مع مخلصين إبراهيم وإسحاق ويعقوب واليسع وذا الكفل وإسماعيل كنزي هلون نبياتوش قال عبروا ليادرقن الله برحمته جنة كنسو قال لياسقبال وإن للمتقين لحسن مآب متقين لمن مخلصين بتشابه النور إن أنت تسمع قرطل يا الله إبراهيم ما يتأجل ممكنات ميجا بمانه ها مخلص بلا قل من على الله كنزي دق كواكب تكون نبياتوش قال عبرن النور من هذا وإن للمتقين لحسن مآب بنقرأت الله النزي تكسناቸው ነቢያቶች በሙሉ ሙተቂን ናቸው አይደሉም ናቸው ስለዚህ ሙተቂኖች ለሁስነ መአብ አላቸው ማለትም ቅድም የተጠቀሱት ነቢያቶችም እኛንም ባጠቃላይ አላህ ከነሱ ጋር በጀነት ይጀምራል وإن للمتقين لحسن مآب ما معنى حسن مآب من አላቸው ሙተቂኖች እስቲ አንዴ በሉ حسن مآب ምን አላቸው حسن مآب ምን ማለት ነው حسن مآب حسن المرجع حسن المرجع መልካም የሆነ መመለሻ አላቸው መልካም የሆነ መመለሻ መልካም የሆነ መመለሻ እንዳላቸው አስቀድሞ ሁለት ነቢያቶችን ነግሮን ነበር ዳውድ ወሱለይማን ስለ ዳውድ ሲነግረን አላህ 24ኛው አያ ላይ ይመስለኛል حسن መዓብን ሲገልጽልን አላህ 25ኛው አያ ላይ ሷድ 25ኛው አያ ላይ ዳውድ አለይሂ ሰላም وإنه عندنا لزلفى وحسن مآب ለዳውድ እኛ ዘንዳ حسن مآب አለው ይላል ምን አለው ለዳውድ ምን አለው እኛ ጋር አላህ حسن مآب ሱለይማንንም ሲገልጸው አላህ وإن له عندنا لزلفى وحسن مآب 40ኛው አያ ሱለይማን ምን አለው حسن مآب حسن مآب ዳውድ ወሱለይማን حسن مآب አላቸው وإن للمتقين لحسن مآب ይሁላችሁ ለዛ እኮ ነው ከነቢያቶች ጋር ሊያደርገን ምን አለ وإن للمتقين አለ ሙተቂኖች ምን አላቸው حسن مآب حسن مآب ማለት حسن مرجع ማለት ነው መልካም መመለሻ ለዳውድም ለሱለይማንም ጌታን ለሚፈሩ ባሮች በአጠቃላይ ምን አላቸው አንድ ጊዜ ምን አላቸው سؤال مهم جدا يا رب ما معنى حسن المآب حسن المآب ማለት ምን ማለት ነው يا الله جواب جنات عدن ቀጥሎ ያለው አለ بدك تعرف ما معنى حسن المآب ማወቅ ትፈልጋለህ حسن المآب ምን ማለት እንደሆነ ቀጥሎ ያለው ምን አያ ምን ይላል جنات عدن حسن المآب ማለት جنات عدن ማለት ነው ይላል አላህ جنات عدن ጀነት በርካታ ስሞች አሉ የተለያዩ ደረጃዎች አሉ ጀነት الفردوس አለ ጀነት عدن ይላል የአድን ጀነት አለ ከጀነት ስሞች መካከል አንዱ ጀነት عدن حسن المآب بمعنى جنات عدن مفتحة لهم الأبواب እኔ አይደለሁም የጮኩት ራሱን ያስጮኝ ወላሂ ጀነት عدن مفتحة لهم الأبواب مفتحة مبالغة hyperbolized form مبالغة مالت مثال فتحت الباب برو كفتكم فتحت الباب اسكتك بدرس برو كفتكم جنة لم يمتوا باروج جنة كفتر ولا لم يلوا الله اسكتك بدرس كفت الله تعالى اسك من درس اسكتك بدرس جنات عدن مفتحة لهم الأبواب تنزل لها سورة يوسف وغلقت بيت سورة يوسف النوداد من أنت لا آية أستوصوا ستبالو وغلقت الأبواب وغلقت الأبواب بحين يزقاج كل نبرر أتبقى عن يزقاج تقرأني مفتحة لهم الأبواب مفتحة لهم الأبواب لما رداد بيت صانت الجوج يالاجو صانت الجوج يالاجو أمست عامت صالج يا أمست عامت صالج برزين كوكا كفاش تبالج
አይታችኋት ከሆነ ክፈች ስትባል በሩን ትከፍተውና እስከ ጥግ ድረስ ወስዳ ማንም ይገባ ይመስላል። ታናሽ ወንድሟ አህመድ 3 ዓመት ነው። ለሱ እኮ ነው ጥግ ድረስ የከፈተችው በሩ። ሙፈተሐት ማለት ያ ነው፣ ጥግ ድረስ ሲመጣ ትልቅ ሰው ስትጠብቅ አንተ አህመድ እያለ ሲገባ ታገኘዋለህ። ለማንኛውም ጀናት ዓድኒን ሙፈተሐተን ለሁሙል አብዋብ፣ በሌላ አባባል በር ይከፈትላቸዋል የጀነት በር እስከ ጥግ ድረስ ለሙተቂኖች አላህን ለሚፈሩ ባሮች። በር ላይ ምን ይገጥማቸዋል? ሱረቱ ሷድ ምንም አትል። ሱረቱ ዘመር ነው የምትናገረው። ሱረቱ ሷድ ዝም ነው የሚለው። ሱረቱ ዙመር እናንተ አትሂዱ እኔ ልንገራችሁ፣ እኔ ተከተሉ፣ ቁርአኑን አትክፈቱ። ሱረቱ ዙመር ልክ ሊያጠናቀቅ ሲል ወሲቀ الذين اتقوا ربهم ونتقوا اتقى يتقي متقين قلت له عليك سورة ሷድ ጋር وسيق الذين اتقوا إلى الجنة زمرا حتى إذا جاءوها فتحت أبوابها وقال لهم خزنتها سلام عليكم طبتم فادخلوها خالدين. شفت كيف؟ الله قرآن عظيم والله العظيم. الله يعلمنا، الله يسوقنا، الله يجنة سووች ያድርገን። ሱረቱ ዙመር ላይ የጀነት ላይ ያሉ ጀነት በር ላይ ያሉ በሩን የከፈቱ መላእክቶች ሰላሙን ዐለይኩም ጢብቱም ሰላም ለእናንተ ይሁን ይላቸዋል። ፈድኹሉሃ ኻሊዲን ለዘላለም ግቧት። ጀነት ዓድን ሙፈተሐተን ለሁሙል አብዋብ ሙተኪኢነ ፊሃ ዐላ ሱሩሪን። ሱሩር ኬታ መጣ እንዳትሉኝ የለም ማለት ሷድ ላይ ሙተኪኢነ ፊሃ ዐላ ሱሩሪን ዐላ ሱሩሪን የሚል የለም። ሚን ወይን አጅብት ሚን ሱረቱ ሰፋት። እኔም እበደራለሁ አንዳንዴ ከቁርአን ተበድሬ ነው። ሱረቱ ሰፋት ላይ ሙተኪኢነ ፊሃ ዐላ ሱሩሪን በጀነት ውስጥ ሙተኪኢነ ፊሃ ይላል። አሁን አያው እዚህ ሱረቱ ሰፋት ላይ ሙተኪኢን ይተካ የተኪ ማለት እንዲህ ማለት ነው፣ መደገፍ ማለት ነው። ግን የምትደገፈው ምን ላይ ነው? ወንበር ላይ ነው። ስለዚህ እዚህ ስፍራ ላይ አልተቀመጠው ሙተኪኢነ ፊሃ በጀነት ውስጥ እኮ ፈልሰስ ይላሉ። ምን ላይ? ዐላ ሱሩሪን ባይነግርህም ይገባል። ለምን? ሌሎች ሱራዎች ስለሚናገሩ ግልጽ ነው። ሙተኪኢነ ፊሃ በውስጧ ሪላክስ ያደርጋሉ፣ ዘና ይላሉ። ሙተኪኢነ ፊሃ የድዑነ ፊሃ እዚህ ቦታ ላይ የድዑን ዱዓ ያደርጋሉ እንዳይመስል ዱዓ አይደለም፣ የዱዓ ቀን አይደለም። የዛን የድዑነ ፊሃ ትእዛዝ ያዛሉ። ማጨብጨብ አለ ወይ? እንዲህ ብለህ ስጠን አላቅም እሱን እንዴት እንደሆነ። የድዑነ ፊሃ ግን ያዛሉ። ምን? ቢፋኪሃትን ከሲራ ወሸራብን ከሲራ ለም የቁል ላኪን ንፍሐም ምን ሲያቅ ከአውዱ እንረዳለን። ምንድን ነው የሚያዙት? ፋኪሃ ትንሽ ነው ወይ? ኧረ አይደለም። ቢፋኪሃትን ከሲረቲን በጣም ብዙ የሆኑ ፋኪያዎችን ያዛሉ። ፋኪያ ሁለት ትርጉም አለው። አንደኛ ፍራፍሬ ማለት ነው። ፍራፍሬ ማለት ነው። በነገራችን ላይ ጀነት ውስጥ ለመጥገብ ተብሎ የሚበላ ምግብ የለም። ለመጥገብ ተብሎ የሚበላ ምግብ የለም። ጥጋብም ራብም የለም። ያለው ፋኪያ ነው። ፋኪያ ምን እንደሆነ ታውቃለህ? የምትበላው፣ የምትጠጣው፣ የምታየው ነገር በአንተ ልብ ውስጥ፣ በአንተ ስሜት ላይ፣ በአንተ ፊት ላይ ደስታን የሚሰጥ። ለዛ ነው ፋኪያ የተባለው። የሚበላውም የሚጠጣው። አንዳንድ ጊዜ የምንበላው ነገር እኛ ለደስታ ብለን አይደለም። ሽሮ በእንጀራ ለደስታ ነው እንዳትለኝ። ሁለት መቼ ዕለት ነው ትዝ ይላል? 3 እንጀራ በወጥ የበላ ጊዜ ምን ብለህ ነው? ልደሰት ብለህ ነው እንዴ? አይደለም፣ ለመጥገብ ነው የበላው። ተግባብተና ጀነት ውስጥ ያለው ኒዕማ በሙሉ ለደስታ የሚሆን የድዑነ ፊሃ ቢፋኪሃቲ ማለት ነው። ፍራፍሬዎችንም በብዛት ወይም ደግሞ ማንኛውም የሚያዙት ነገር ምን ይሰጣቸዋል? ደስታን የሚሰጥ ነገር ነው። ወሸራቢን ከሲራ ያው ፋኪሃ ከሲራ ስለተባለ ሸራብን ከሲራ ነው። እና ደግሞ በርካታ መጠጦችን ያዛሉ። በርካታ ምኖችን?
ሱረቱ ሷፋት በጣም የሚገርመኝ ደስ የሚለኝ ቃል አለ። ሊሻሪቢን ይላል፣ ለጠጪዎች ማለት ነው። ጀነት ውስጥ ምን ይላል? ሊሻሪቢን ለጠጪዎች ይላል። ጠጪዎች አድርገን በጀነት ውስጥ አሚን ነው ኢንሻአላህ። ተግባብተናል። ምን አለ? በርካታ የሆነ ምን አለ? መጠጥ አለ። በርካታ መጠጦችን ያዛሉ። ሚበላ ሚጠጣ ብቻ ሌላም ነገር አለ። እቺን መስማት ሁላችሁም ተወዳላችሁ። እንግዲህ ወዒንደሁም ለነሱ አለላቸው ወዒንደሁም ቃሲራቱ ጠርፊ ዒን ቃሲራቱ ጠርፊ ዒን ለነሱ አለላቸው አይኖቻቸውን ባሎቻቸው ላይ አሳጣሪ የሆኑ ሴቶች ምን ማለት وعندهم قاصرات الطرف بمعنى يقصرن أطرافهن على أزواجهن ባሎቻቸው ላይ አይናቸውን የሚያሳጥሩ ሴቶች አሉ። ጠሃራ መሆናቸውን ሲነግረን ሴቶቹ ላ የልተፊቱነ ገይረ አዝዋጅ ከባሎቻቸው ውጭ ሌላ ናዩ ቃሲራቱ ጠርፊ ማለት ነው። وعندهم قاصرات الطرف ሚስቶቻቸው ከባሎቻቸው ውጭ ቀና ብሎ የሚያዩት አካል የለም። أبلغ وأحسن التفسير من هذا ከዚህ የተሻለ ተፍሲር እኔ በጣም የሚመቸኝ አሁን ማካፈላችሁ አሁን ያሉት ምንድነው? ሴቶቹ ሚስቶች ባሎቻቸው ላይ አይናቸው ምንድን ናቸው? የሚያሳጣሪ ናቸው። ማለትም ከባሎቻቸው ውጭ አዩም አይደል? ይህን ትርጉም ተመልከት። وعندهم قاصرات الطرف عين بمعنى يقصرن أطراف أزواجهن عليهن የባሎቻቸውን አይን ከውበታቸው የተነሳ ወደ ሌላ እንዳይንቀሳቀስ ማድረግ የሚችሉ ሴቶች ናቸው ይላል አላህ። አልገባችሁ? አይገባችሁም አይደል? እንደዚህ አይነት ነገር ዝም ብዬ ነው እኔም እኮ የምደክመው። ይገባችኋል? እሺ ባረከላሁ ፊኩም። ከውበታቸው ሚን ጀማሊህ ወበሽተህ ከነሱ ከውበታቸው የተነሳ የባሎቻቸውን አይን ኮንትሮል ማድረግ ነው። ባሏ ከሷ ውጭ ማንንም አይችልም። ባሏ ከሷ ውጭ ማንንም ማየት ከማይችልበት ምክንያት መካከል አንዱ አትራቢ ማማና አትራብ ሚን التراب تراب አፈርና وقعنا على التراب في نفس اللحظة سمينا التراب أو التراب ምድር ላይ አፈር ላይ እኩል አብረን ስለወደቅን አትራብ ተብለን እንጠራለን በአረበኛ ቋንቋ። በሌላ አባባል ሙተሳዊያ ቢሲን በእድሜ እኩል ናቸው፣ አይበላለጡም። በእድሜ እኩል ስለሆኑ በጣም ደግሞ ውብ ስለሆነች ባሏ ከሷ ውጪ ማየት አይችልም። ማሻአላህ ተባረከ። هذا ما توعدون ليوم الحساب هذا ما توعدون ليوم الحساب ليوم الحساب ለሂሳብ ቀን የምትቀጠሩት የሆነ ቀጠሮ ነው። ይሄ የሚባለው ነገር ለሚታይ ነገር ነው አይደለም። ምሳሌ ይሄ ስልክ ነው። ይታያል አይታይም? ይታያል። ሱብሃንአላህ ተብሎ هذا ما توعدون ليوم الحساب ይህ የትንሣኤ ቀን የምትቀጠሩት ነገር ነው። كأنك ترى بأعينك ልክ በአይንህ እንደምታየው አድርጎ ውብ አድርጎ ስለሳለው ምን ብሎ وإن للمتقين لحسن مآب جنات عدن مفتحة لهم الأبواب يدعون في متكئين فيها يدعون فيها بفاكهة كثيرة وشراب وعندهم قاصرات الطرف أتراب بلو مثل كساچ አድርጎ ስላሳየ ይሄ አሁን ያየው ነገር هذا ما توعدون ليوم الحساب كأنك أنت ترى بعينك لك بعين እንደምታየው አድርጎ ስለገለጸው ነው። ቀጠለና ምን አለ? إن هذا الله
اختتمت هذه اللطفة جميلة آية عظيمة والله هذا إن هذا كنت أتاكل ترتري لهم أو نتقلصوا نقل إن هذا لرزقنا إيكو إن يمن نسات أو سيساينو إلى الله يدنيا ونم يا آخرة ونم سيساي يستن إن يمن نسات أو من دنو سيساينو سيساي رزق هون የሚሰጠን رزق የተሰጠው ሰው በሙሉ አላህን በደንብ በሚገዛ ካልሆነ በስተቀር አንድ ፍራቻ አለ ምንድነው ፍራቻው ታውቃላችሁ አንድ ቀን ሊጠፋ ይችላል ብለስ አንድ ቀን ሊከሰር ይችላል አንድ ቀን ብሎ ገንዘብ ኑሯቸው رزق ኑሯቸው ጥሩ ኑሮ እየኖሩ ግን ነገን ይፈራሉ صح ነገን ይፈራሉ አይፈሩ ነገን ይፈራሉ የትንሳኤው رزق የጀነቱ رزق إن هذا لرزقنا ما له من نفاد يتفال يالكال يقولال تبلو يما يتصب ينياسي ساينو ينال من يونال يالكال تبلو يتصب بس تمجرش عملاچو نگر سرگنيا دقاش ቆንጆ አርጎ ሰርጉን ደግሶ ሲያበላ ምግብ ባይነት አዘጋጅቶ የሚጠጡ ለስላሳ መጠጦችን ባይነት አዘጋጅቶ የሚገርማችሁ ነገር ደጋሽ ጭንቀት ላይ ነው ያለው ሰርጉ እስኪያልቅ ድረስ ወይ ምግብ ያልቃል ወይ መጠጥ ያልቃል ወይ ሰው ያልቃል አይ ሰው ያልቃል ብሎ እንኳን ያሰብ ወይ መጠጥ ያልቃል ወይ ምግብ ያልቃል ብሎ በጣም ሐሳብ ላይ ነው የደገሰ ያውቀዋል የሰረገ ያውቀዋል አባቶች እንዲህ ያሉ አየ ያውቁታል ገባ ያሳስባቸዋል የጌታ ግን ሲሳይ ወሊላሂ المثل الاعلى አላህ ግን ለባሮቹ በጀነት ያዘጋጀው ነገር ان هذا لرزقنا ما له من نفاد የማያልቅ ርዝቅን በዱንያም በአኺራም አላህ ይስጠን የማያልቅ ርዝቅን አላህ በዱንያም በአኺራም አላህ ይስጠን የሰጠንን ነገር አላህ ይባርክልን ዘውትር ያለ ማቋረጥ ዚክር ዳረን አኺራን የሚያስታውሱ ባሮች አላህ ያድርገን ለአኺራ የሚደክሙ የሚሰሩ የአላህ ባሮች ሁላችንም ያድርገን دنياچننم اخراتچننم الله يستقاكلو ربنا اتنا في الدنيا حسنه وفي الاخره حسنه وقنا عذاب النار سبحان ربك رب العزه عما يصفون وسلام على المرسلين والحمد لله رب العالمين